ለችግር ትልቅ አምላክ እንዳለህ ንገረው እንጂ ለአምላክ የበዛብህን ችግር አትንገረባል። ወይኔ አምላኬ የሁሉ ችግር አትበል። ላለብህ ችግር የአምላክህን ትልቅነት ንገረው። ዳን የኔ እግዚአብሔር ለችግሬ አለልኝ። አንተ እኮ ትንሽ ነህ በሱ አይን። ትንሽ ነህ አይን ስትል በቃል ብቻ አይደለም በተግባር ጭምር የፈልግ የህይወት ውጣ ውረድ ውስጥ ልትሆን ትችላለህ። ቆፍጠን ብሎ የመናገር ፖቴንሻሉ ሊኖር ይገባል። ብቻሽን እዚህ ደርሰሻል። እችላለሁ ብለሽ መተሻል። ቀጥይ። እሱ አለመቻልሽን የሚነግሩሽ ሰዎች ይቀብሩሻል። እንደምትችይ የሚነግሩሽ ሰዎች ያልታየ ነገር የማየት እድል አላቸው። አንቺም ታያለሽ። ስለዚህ ምናልባት ከሚያመክኑን ሐሳባችንን ከሚያመክኑ ሰርክል መውጣት አለብን። አንድ ነገር ልንገራችሁ፣ አንድ ሚስጥር ልንገርህ አባቴ። ማንም የማይነግረን የሆነ ዓመት ላይ የሚነግሯችሁ እኔ ቀድሜ ልንገርህ። እናትና አባትህ አንተን ለማሳደግ ያልነገሩ መስዋዕትነት አለ። ያንተ እናት ይሄን ወቅ፣ ያንቺ እናት ከማንም እናት ጋር አትወዳደርም። እንዳትሸወድ። የሆነ ቀን ትንገበገባለህ። የሆነ ቀን እድሜ ልክ ጸጸት ይበላሃል። ምንም ትሆን እናትህ፣ ምንም ይሁን አባትህ፣ ለምን ዘበኛ ሰርቶ እያሳደገ አይሆንም? በጣም በጣም አክብር አባትህን፣ ውደደው። እስከ ምኑ ድረስ? እስከ ኮተቱ፣ እስከ ምኑ፣ እስከ ሁሉ ነገር አባትህ ነው፣ እናትህ ናት። እንዳታነጣጥር። ለምን ለኔ ስልክ አልገዙልኝም፣ ለምን እንደዚህ አላደረጉልኝም አትበል። ሀምብል ሁን፣ ራስህን ወቅ። አንድ ታሪክ ልንገራችሁ፣ ራሱን አለመቀበል እንዴት እንደሚጎዳ። እናትየው አንድ አይን የላትም እና ያፍርባታል። ገና ከልጅነቱ ያፍርባታል። ሲጎረምስ ምን ቢላ ቆንጆ ነው እናቴ፣ ልጆቹ እኮ ያበሽቁኛል፣ እናቱ አንድ አይን ምናምን ያው ጠንጋራ ናት ምናምን እያሉ ያበሽቁኛልና አትምጭ አላት። ለምን? የሌሎች እናቶች ምን አላቸው? ሁለት አይን አላቸው። ከደረሷቸው በኩራት ነው የሚያደርሷቸው። እሷን ግን ምን አለ? አፍሮ በሌሎቹ አነጣጠረና የሱን ወላጅ ከሌላ ወላጅ ጋር የሱ እናት አንድ አይን የላትም መቀበል ነበረበት። ለምን ብለህ እንዳታማር አክሰብት አድርግ፣ ትቀይረዋለህ አንተ። የሚገርማችሁ ዩኒቨርሲቲ ሲገባ ጭራሽ ጠፋባት እናትየውን። ጠፋ አገባ፣ ጭራሽ ሳያታቅ እንደዛው ራቃት፣ ለሚስቱም ሳይነግር ለኔ እናት የለኝም ብሎ ከድ። ከዛስ አግብቶ መጨረሻ ላይ ግን ሞተች የሚለውን ተሰማ። እናት ሞታለች ና ቀብር ተባለ። ያው ሞት ነው። አበሻ ደግሞ ምን ያደርጋል? በቃ ለቀብር አንደኛ ነው። ቆመሽ አይረዳሽም። ስትሞቺ ከአውሮፓ ይመጣል ሊቀብርሽ። ከዛስ መጣ ሚስትም ጓግታለች በፎቶ እንኳን እናትየውን ለማየት ስትመጣ ደብዳቤ ተሰጠው። ደብዳቤው ምን ይላል መሰለህ አባቴ? ልጄ ያለችው አውቃለሁ እንደምታፍርብኝ፣ ራስ እንደምታነጻጽር፣ ከብዙ ከልብስ ከምታረገው ከምትበላው ነገር ሁሉ የጓደኞች ነገር እንዲሆንልህ ትፈልጋለህ። አቅም የለኝም ግን ልጄ በህይወቴ መስጠት የምችለው ግን አንድ ነገር ሰጥቻለሁ አለችው። የምታፍርብኝ እኔ አንተ እኮ ልጅ ሆነ ስትጫወት አይንህን በእንጨት ወግተህ አይን ወጥቶ የኔን አይን ሰጥቼ ነው የምታየው አለችው። በሌሎች ፊት በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነቴን ነው የምናገራችሁ። ቢ ዮርሰልፍ፣ ራሳችሁን ሁኑ። ራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ። ፌክ እንዳልሆነ ማወቅ ይችላል። ባይዘው አንድ ነገር ልንገራችሁ፣ ማንም ሰው ፌክ የሆነን ነገርና እውነተኛ የሆነን ነገር ትንሽ የቆመው ካሰበ ማየት ይቻላል። በቴሌቪዥን ቀርበው ቆልመች በቴሌቪዥን ቀርበው ልክ ነው አሁን እያያችሁ ነው አይደለ? በቲቪ በዩቲዩብ በቴሌቪዥን ውስጥ የሚናገረው ሰውዬ ከልቡ ነው ወይስ አይደለም? የሚናገረውን ነገር ያምንበታል ወይስ አያምንበትም? የሚፈልገው ዝነኝነት ነው ወይስ የእውነት ሐሳብ ማሻገር ነው? በደንብ ያስታውቃል። በደንብ ልብ ብለህ ከሰማውና ካዳመጥከው። ሌላችሁ የፈለኩት ነገር ምን መሰለህ? በህይወት ውስጥ ለማንም ሰው ማንነታችሁን ጥሩ እንደሆነ እንዲያውቅላችሁ ለማድረግ አትድከሙ። እናንተ ማድረግ ያለባችሁ ምን መሰለህ? ኑረው፣ ሁነው። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ሻይን ካደረክም ሻይን ያደረክበት ጊዜ ስለሆነ ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወርቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ኢትስ ኦል አባውት ታይሚንግ። ወጣትነት ጊዜ ነው። በወጣትነትህ ያላደረግከውን ነገር በኋላ ላይ ካለፈ በኋላ ብትቆጭበት፣ ብትጸጸትበት፣ እንቧ ከረዩ ብትል፣ ወደዛ ወደዚህ ብትል ምንም ጠብ የሚል ነገር የለም። ስለዚህ በጊዜ አትቀልድ። አበቃ የሚባል ነገር የለም። በቃ እግዚአብሔር እስካለ ድረስ አበቃ ሞተ የሚባል ነገር የለም።
ይሄ ነገር አይሆንም ብለሽ የተውሽው ነገር እግዚአብሔር ፍቃድ ካለበት የማይሳካበት ምንም ምክንያት የለምና ምንም ያህል ተስፋ የሚያስቆርጥ አይነት ፈተና በህይወታችን ቢገጥመን ግን እግዚአብሔር ነገ ሌላ መልካም ቀኖች አሉት። ትላንት እንዳለፍ ነው መቼስ የሆነ ነገር አልፈን ነው ዛሬ እዚህ ላይ ደረስነው። ስለዚህ ትላንት ያንን ነገር ያሳለፈ አምላክ ዛሬ ያለውበትን ችግር ማሳለፍ አያቅተው። ስለዚህ ነገ የሚባል ነገር እንዳለ ማሰብና የሰው ልጅ እስትንፋሱ ካለ ድረስ ተስፋ መቁረጥ አለበት ብዬ አላስብም። ማያልፉ የሚመስሉ ጊዜዎች ያልፋሉ። ይሄው እኔ ምስክር ነኝ እንደሚያልፍ ማለት ነው። አልፌ እኮ ዛሬ እዚህ ጋር አለው። ስታልፍበት አሁን እኔ ባላልፍበት ኖሮ አልረዳም። ብቸኝነት እንደዚህ ተጎድቼ እኮ የሆነ ስሜት ተሰምቶኝ ስትለኝ አይገባኝም ነበር። ገባ ግን ስላለፍኩበት አውቀዋለሁ። ለረዳህም ሬዲ ነኝ። ስለዚህ የምናልፍበት መንገድ አንዳንድ ጊዜ ለሰዎች መማሪያ ሊሆን ይችላል ወይ ደግሞ የሆነ የህይወታችን ክፍል ላይ ቆመን ማመስገኛም ሊሆን ይችላል። ባይዘው ህይወት ቀጥ ያለ ነገር ከሆነ ደስ አይልም። ስሙዝ ከሆነ በእውነት ደስ አይልም። ከፍታ ዝቅታ ሲኖረው እንዴት እንደሚጣፍጥ ይሁን አግኝተ ስታጣ ይገባል የማግኘት ትርጉም። ሰዎች ከበውክ ከዚያም ሰዓት ላይ ብቸኝነት ሲሰማክ የሰዎች ጥቅም ይገባል። ለካ ሰው ያስፈልጋል በህይወትና ብቸኝነት ብዙ ነገሮች አሉት። ከመጥፎ ነገሩ ደግሞ ጥሩም ነገሮች አሉትና